ነገ ይሆንሻለሽ። እሱን ፈልገሽ ካልሆነ በስተቀር ትዳራችንን ያለምንም ምክንያት እንደዚህ አትበጠብጩም። እሺ ጽናት፣ እያከበርኩሽ ነው። እሺ ሁለተኛ እጅሽ እኔ ላይ እንዳታነሺ። ስታከብር እንደዚህ እንደሆነ አላውቅም ነበር። ናቃው እንጂ እኔ እኮ ግራ የገባኝ ይህንን ድፍረቷን ኬት እንዳመጣችሁ ነው። ሰው እንዴት እንደ ወርቅ የተሰጠውን እድል ያባክናል? ወርቅ ስሜቱን አንቺም ታውቂዋለሽ አይደል? ምን ታከብዳለህ? አንተም እኮ ተቀጥረ ሰርተሃል። ስለዚህ ይህን ስሜት አንተም ታውቀዋለህ። ቆይ ጽናት አሁን ያወራችው ወይስ ጆሮዬ ነው? ቆይ ስሜት የለኝም እንዴ? እኔ ከፋኝ። አልገባም ብላል ነበር። እንዴት ገባ? ያ ነው ያስገባኝ። አደንዝዞኝ እኮ አልገባም ብዬው ነካኝ ገባ። በ10 ጣት ይፈርመኝ። ምን ትምህርት ቤት ድረስ ሄጄ ገብታለች አልገባችም ብዬ መጠየቅ አለብኝ? ደግሞ መልሳቸው እኮ አልገባችም ነው አይደል? በጣም ይቅርታ ልዋሽሽ ፈልጌ እኮ አይደለም፣ ግን ትምህርት ቤት አልገባም ከምልሽ ብዬ ነው። እናችን ለድርድር አታቅርቢ። ተናግሬያለሁ። ምርጫው ደግሞ ያንተ ነው። እኔ ማልከበርበት ቤት ውስጥ መቆየት አልፈልግም። ደግሞ እንደ መጽሐፍ ቅዱስ ቃል እያከበርኩኝ እንድኖር አትጠብቅ። የምትለውን ሁሉ ልከተል አልችልም። ሰው ነኝ። አንድ ቀን ይሰለቸኛል። እሺ ቆይ ውጭ ይዞሽ ያለሽ ሰው አለ እንዴ? ምን ነው እንደዚህ ትዳራችን ላይ ለመወሰን ባንዴ እንደዚህ ተደረገ? ራኪ እንዴት ነሽ? የት ሄደሽ ነው እንደዚህ በሀሳብ? ምንም ዝም ብዬ ነው። ሮታድሎ ይለ ግን ደግሞ እንደባለፈው ብትናገረኝ ይለ እኔ ምንም አይነት ኃላፊነት አልወስድም። አንቺ ሚስቴ ላይ ማት ተዛጂ አቱ ይላከው ቆይ ግን ምንድን ነው የሚፈልገው? ሰላም ጤና ይስጥልኝ። ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ ጽናትን እንግዲህ አስተማሪም እንዲሁም አዝናኝ፣ በዛ ላይ ደግሞ አሁን ላይ ወሰብሰብ እያለ ነው የጽናት ድራማ ማለት ነው። ጽናት ድራማ ጽናት በአሁኑ ሰዓት እንግዲህ መታገስ የሚባል ነገር አታለች ማለት ነው። በፊት ካሳለፈችው ነገሮች አሁን ላይ ማንንም ቢሆን እሽሽ ማለት አልችልም፣ በቤቴ ደግሞ ማንም መወሰን አይችልም እኔ ነኝ እንጂ በማለትም ተኪራ ጋራ ግብግብ ገጥመዋል። በዛ ላይ ደግሞ ስሜታዊ ሆናም በጥፊ መተዋለች። ነገር ግን አንዳንድ ሲባባሉ በመሀላቸው ትልቅ ችግር እየተፈጠረ ነው። ጽናት አሁን ላይ ማንንም መታገስ አልቻለችም። ትዕግስቷን ጨርሳ አሁን ላይ ውስጧን ጥሩ ስሜት ላይ አትገኝም። ስለዚህም የትንሿ ነገር ትምህርት ቤት ድረስ ሄዳ ትምህርት ቤትም እንዳልገባች ስትሰማ ከትንሿም ጋር ጠብ ፈጥራለች። ሚናም ታዲያ ባላት ነገር ላይ ለምንድነው እንደዚህ የምታደርጊው ጽናት? ምን ሆነሽ ነው? ልጅቷ እኮ ልትሳሳትም ትችላለች፣ ልጅ ናትና ሊያሳስታትም ይችላል። ነገር ግን እንደዚህ መሆን የለብሽም ስትላት አንቺም አያገባሽም ብላታለች። ሚናም ታዲያ ጽናት ናት ወይስ ሌላ? ጽናት በጣም ተቀይራለች። ነገር ግን በኋላ ትንሽ ቆይታ ደግሞ ትረሷለች የሚል ነገር በአይምሯ እያወራች ነበረ። ታዲያ ሰኒ ደግሞ በአንድ በኩል ጆከርን አግብታ መታለች። ጆከርን ያገባችበት ምክንያት የሚያስፈራራት ሰውዬ ለሌላ ድርሻለሁ ስላላት ነው። ታዲያ ድንገት ሳታስበው ጆከርን አግብታ መታ ለሰውየው ስትናገር እህቷ ደግሞ በድንገት ሰምታለች። በሰማችው ነገር ማመን ቢያቅታትም ነገር ግን ሰኒ ጆከርን ማግባቷን እውነቱን ነግራታለች። ጽናትም ታዲያ በአንዳንድ ነገሮች ላይ ተኪራን ጋር ሊስማሙ ስላልቻሉ በጣም ትልቅ ችግር እየተፈጠረባቸው ነው። እሷም ታዲያ መታገስ አቅቷት ከሱ ጋር ግብግብ ትገጥማለች። እሱም ደግሞ ሌላ ወንድ ጋር ልትሄጅ ነው፣ ትዳራችን እንዴ በችኮላ ልታፈርሹ ነው በማለት ሲናገራት በጥፊ መተዋለች። በፊት ካሳለፈችው አንጻር አሁን ላይ ትዕግስት አሳጥቷታል። ቢሆንም ደግሞ በጥፊ ስትመታው ኪራም ይመታታል ብዬ አስቤ ፈርቼ ነበረ። ነገር ግን ከዛሬ ጀምሮ እኔ ላይ እጅሽን እንዳሰነዝሪ በማለት ስለሚወዳትና ስለሚያፈቅራት አልነካትም። እንደውም እህቱንም ራሱ ጠርቶ እንድታናግራት አድርጓል። ነገር ግን ጽናት ከሱ ነው ይቅርታ የምትጠብቀው። እሱ ጥፋቱን አምኖ ይቅርታ እንዲለኝ እንጂ ሰው እንዲልክብኝ አይደለም በማለትም ኪያም ብትመጣ ብዙም ፊት ሳትሰጣት ወደ ሳሎን እንዲወጡ ተናግረው ጥላት ወጥታለች። አሁን ላይ ትንሿም ከቤት ተባራለች። ከቤት ካልወጣች እኔ እወጣለሁ በማለት ጽናት ወስናለች። ጽናት እኔ ባለቤትህ እንጂ የድሮ ሰራተኛ አይደለሁም በማለት ተናግረዋለች።
እኔ እኮ ባለቤትነትሽን አልካድኩም፣ ነገር ግን በጣም ተለውጠሻል ብሎ እሱም ተናግሯታል። ጽናት ታዲያ እዛ ሀና አብራት ስለው ሳታበራት ቀረህ፣ አሁን ደግሞ በትንሿ ትለዋለች። ኪራ ደግሞ የሰው እንጀራ መዝጋት እንዴት ሊያስደስተኝ ይችላል? ስለዚህ ሁለቱም ቢሆኑ ሰርቶ አዳሪ ናቸው በማለት ስራን ተስራ ላይ መባረር ምን ያህል እንደሚያጎዳ እያወቅሽ ለምንድን ነው አባሪ የምትይኝ? በማለት መልሶላታል። ነገር ግን ጽናት አሁን ላይ መታገስ አቅቷታል። ራኬም በአንድ በኩል ጓደኞቿን እንግዲህ ሰብሰብ አድርጋ የሰኒ ጓደኞች ያለውን ነገር ለማሳወቅ ብላ ጠርታቸዋለች። ታዲያ ተጠራቻቸውን በኋላ ወደ ውጭ ወጥታ ነበረ። ነገር ግን ሰኒን የሚያስፈራራት ሰውዬ አብሯት ነበርና እሷ በሀሳብ ጭልጥ ብላ ምን ሆነሽ ነው ልከተልሽ በማለት ወደምትሄድበት ተከትሏት ነበረ። ታዲያ ፎቶ ለሰኒ ልኮላታል። አደጋ ላይ ትሁን አትሁን የሚታወቅ ነገር የለም። ጽናትን ታዲያ ሚናም ስታናግራት ትምህርቷን ከፈለገች ትማር፣ ካልተማረች ደግሞ የራሷ ጉዳይ በማለት ነበር የወሰነችው። ነገር ግን ሚና ታሞ የተነሳ ፈጣሩን ረሳ በማለት ጽናት ምን ሆና ነው ግን ደግሞ ተናዳ ነው ትረሳዋለች በማለትም እየተናገረ ናቲም እንግዲህ ምግብ ፍለጋ ወደ ውጭ እየወጣ ነበረ። ታዲያ ቅዱስ ሲመጣ የልቴ ነው ናቲ ሲለው ቤታችን ችግር ገብቷል፣ ታዲያ ሞታ አለቃ የሚበላውን እንኳን እንዳላገኝ ፍርጁንም ቢሆን ቆልፏለች በማለት ይነግረዋል። እሱም ሊጋብዘው ወደ ውጭ ይዞት ይወጣል። ታዲያ በመሀልም ራኬብ ደውላ ነበረ። ራኬብ እቤት ስትጠራው ናቲንም ይዞን ለመሄድ ይወስናል። ናቲ ታሞ መሄድ አልፈለገም። አንዳንድ ጊዜ ምን ብታደርጉለት አንዳንድ ሰው ያሳለፈውን ችግር መርሳት አይፈልግም። ራኬብ አሁን በዛ በችግሯ ጊዜ ኃይለኛ በሆነችበት ሰዓት ናቲም እንግዲህ ከጓደኛው ጋር ሆኖ ያየውን ነገር አሁን ላይ መርሳት አልቻለም። ታዲያ አሁንም ክፉ ናት፣ ጨካኝ ናት የሚለውን ብቻ ነው በጭንቅላቱ የሚመላለስበት። ሄዶም በልቶም ጠጥቶም እንኳን ራኬብን ሊያመሰግናት አልቻለም። እሷ ክፉ ናት፣ ትገለኛለች በማለት ፍራቻውን ብቻ ነው እየገለጸ ያለው። ታዲያ እዛም ላለው ሰውዬ ራኬብ ጨካኝና ክፉ እንደሆነች ነግሮታል። እሱም ታዲያ ና ለብቻችን እናወራለን በማለት ይሄንንም ቢሆን ለመጠቀም ሊፈልግ ይችላል። ሰኒን እያሰቃያት ነው፣ በእህቷ ደግሞ ሊመጣ ይችላል። አሁን ላይም ችግር ውስጥ ነው ያሉት። ትንሿም እንዲህ በጣም ከፍቷት ትምህርት ቤት ሄዳ ለመግባት ባትችልም ውጭ ላይ ቁጭ ላይ ያለቀሰኝ ነበረ። ጽናት ደግሞ በአንድ በኩል ትምህርት ቤት ድረስ ሄዳ ትምህርት አለመግባቷን ስትሰማ በጣም ተናዳ ወደ ቤት ትመለሳለች። በዛን ሰዓት ነበር ታዲያ ከሚናም ጋራ የተነጋገሩት። ሰው እንዴት ወርቅ የመሰለ እድል ሲሰጠው ዝም ብሎ ያባክናል በማለት ስትናገር ወርቁን አንቺ የዋህ ሆነሽ አልቀበልም ያልሽው በማለትም ነግራታለች። ሚናንም ታዲያ አንቺ ደግሞ በማለትም ታጠገቧ ተነስታለች። ጽናት በአሁኑ ሰዓት የምትታገሰው ነገር አንድም ነገር የለም። አሁን ላይ እሽሽ ማለት ምን ያህል እንደ ጉዳት እንዳለው አሁን ላይ ኃይለኛ መሆኗን ብቻ ነው የመረጠችው። ታዲያ ትዳሯን ወደ ችግር ውስጥ እያስገባች ነው ያለችው። ትዳር ላይ ሆና በኃይለኝነት የሚሆን ነገር የለም፣ አንተ ትብስ ወይም እኔ ልብስ ታልተባባሉ በስተቀር ከኪራ ጋር ከባድ ችግር ውስጥ ነው ያሉት። ኪራ አሁን ላይ በጣም እየታገሰ ነው ያለው። ነገር ግን ትዕግስቱ ካለቀ በኋላ ትዳራቸው ሊበታተን ይችላል። ቅዱስ አክስት የተባለችው ፍርድ ሳይቀራት ቆልፈዋለች። አሁን ደግሞ ራኬብ ጋር ቢሄድ ሌላ ችግር እንደሚፈጠር እየተናገረ ነበረ። ትንሿም እንግዲህ ከቤት ወጥታ ጽናት የተናገረቻትን እያሰበች እኔም እኮ ሰው ነኝ ይከፋኛል በማለት ትምህርት ቤትም እንዳትገባ ውስጧን ስለከፋት ውጭ ላይ ቁጭ ብላ ያለቀሰች ነበረ። ነገር ግን አስመሳይ ጓደኛዋ ጽናትን ባየች ሰዓት ቀዩን ቀሚስ አምጥቼልሻለሁ፣ እሱን ለብሰሽ ጆሲ ጋር እንሄዳለን፣ አብረን እናሳልፋለን በማለት ስታወራ ጽናት ደግሞ የምትዋሻትና ከሌላ ጋር እየዋለች እንደምትመጣ መስሏት ተናግራታለች። ታዲያ ትምህርት ቤት ድረስ ሄዳ ጽናትም ክፍል እንዳልገባች ጠይቃ ትመለሳለች። እሷ ግን ከፍቷት ታንድ ቦታ ላይ ቁጭ ብላ ነበረ። ኢዛንም አግኝቷት ታዲያ መንገድ ላይ ምን ሆነች ነው በማለት ወደ ቤት ይዟት ሄዷል።
ቅዱስም እንግዲህ በሩ ላይ ከደረሰ በኋላ ለምን እንደዚህ ያደረግሽ እንኳን ብለሽ ለምን አልጠየቅሽኝም ስትላት ደግሜ ደጋግሜ ጠይቄሻለሁ፣ ግን ጊዜው አሁን አይደለም በማለት ነገሮችን እየሸፋንፎንሽ ድጋሚ እንድጠይቅሽ እንዳትፈልጊ ያደረግሽው ነገር ቀላል ነገር አይደለም በማለት በጣም አዝናባታለች። ልትረዳትም አልቻለችም። እውነትም ሰኒ ከመጀመሪያው ጀምራ እህቷን ብትነግራት ልትረዳት ትችላለች። አሁን ላይ ግን እህቷንም ጭምር አደጋ ላይ ነው ያለችው። አላወቀችውም እንጂ እህቷን እያስፈራራ እሷን በእጁ ታዲያ ስጠይቅሽ መለሽልኝ ወይ ጊዜው ገና ነው ከማለት ጨምሮ ምንም የምትመልሽልኝ ነገር የለም፣ ስለዚህ በማለት ቁጣዋን ሰንዝራባታለች። ሰኒ ታዲያ ይሄ ማን ነው ስል የሱ ወንድሙ ትኛለሽ፣ ታዲያ ተዛም ባስ ብለሽ አግብተሽ መጣሽ፣ ስለዚህ ይሄ ነው ወይ ምላሽሽ ለኔ በማለት በጣም ተናግራት። ትንሿም እንግዲህ ጠዋት ላይ ጽናት ተነስታ የተቆጣቻን ነበረ። ትናንትና የት ውለሽ ነው በማለት ጥያቄዋን ታቀርብላታለች። እሷም ትምህርት ቤት እንደገባ ትነግራታለች። ጽናት ታዲያ ዛሬ ከዋሸችኝ ከዚህ ቤት አስወጣታለሁ ብላ ጠዋት ላይ ለሚናም ሆነ የነገረች ነበረ። ኪራንም ቢሆን ከስራው ላይ አስጠርተው ዛሬ ጠይቂያት ከዋሸችኝ ከዚህ ቤት ትባረራለች በማለት በዛቻ ነግረዋለች። ኪራም ታዲያ ጽናት ምን ሆና ነው ጽናት ናት ወይስ ሌላ ሰው በማለት ግራ በማጋባላት ሚናም ራሱ ጽናት ልክ አይደለችም፣ ግን ደግሞ በኋላ ትረሷለች በማለት ነገሮችን አልፏቸው ነበረ። ጽናት ግን ዛሬ በኃይለኛው በቁጣ ነው የተነሳችው። ትምህርት ቤትም እንዳልገባይ ትንሿ በጣም ትልቅ ውሸት እንደዋሸቻት በንዴት ትናገራታለች። ትንሿም ታዲያ አንቺ እኮ ስትናገረኝ ትንሽ ከፍቶኝ ነው፣ ለዛ ነው ያልገባሁት፣ ውጭ ላይ ቁጭ ብዬ ነበር ከአንድ ቦታ ብትላትም አሁንም ደግሞ ጭራሽ ነጭ ውሸት እየዋሸሽ ነው ጥርሱን ያገጠጠ በማለት በጣም እየተናገረቻት ነበረ። ሿም ታዲያ በጣም ይቅርታ ለዋሸሽ ፈልጌ አልነበረም፣ ትምህርት ቤት አልገባሁም ከምልሽ ብዬ ነው በማለትም ይቅርቷን ጠይቃለች። እናትም ታዲያ በቁጣና በንዴት እኔ ቀጠርኩሽ እኮ ስራ እንድታግዢ ነው፣ ደግሞ ትምህርትሽን ትማሪያለሽ ብዬ ስራ ብሰራልሽ ጭራሽ የተዋሽን ጀመር በማለት በጣም በቁጣ ትናገራታለች። ጭራሽ የዘንድሮ ሰራተኞች እንዴት ነው? እኔ በምሰራበት ሰዓት እኮ ሱቅ እንኳን ብላክ ከወፏ ቀድሜ ነው የምመጣው። አንቺ ግን እንደ ልብሽ ትወጫለሽ፣ እንደ ልብሽ ትገቢያለሽ፣ እንደ ልብሽ ነሽ በማለት ነበረ። ታዲያ ወይ ትምህርትሽን ትማሪያለሽ ወይም ትወስኛለሽ ስትላት ዛሬ አልሄድም በቃ ግን ኪራ ሰማኝ ስትላት እኔንም አታከብሪኝም የእሱ መስማት ነው የሚያስጨንቅሽ ስትላትም አንቺ እኮ ትረጅኛለሽ በማለት ነበር የመለሰችላት። ይናግራታል። የት ሄድሽ ነበር ሲላት ጠዋት መቅደስ ስለሌላ ሰው ስታወራ እኔ መስያት ጽናት ተናገረችኝ፣ እኔም ከፋኝ ውጭ ቆየሁኝ ክፍል ሳልገባ ዋሸኋት በማለት ትነግረዋለች። ጽናት በጣም ተናደብሻለች፣ እንግዲህ እኔ በኩሌን አርጊያለሁ አንቺ ደግሞ ይላታል። ትንሿም ታዲያ እንግዲህ ጽናት ከቤት ውጭ ብላ ተናግራታለች። ስለዚህ መውጣት እንጂ እንግዲህ ትምህርቴ ይቀራል በማለት ተነስታ ሚናም ለትንሿ ብላ ልታናግራት ትገባለች። ታዲያ ጽናት አሁንም እኔ ልተኛበት፣ እኔ ተተናገርኩ በቂ ነው፣ ኪራ ማወቅ የለበትም፣ ስለዚህ ሎሬ ለመለቃቀም ብለሽ እኔን እንቅልፋት እንሺ ልተኛበት በማለት ትናገራታለች። ሚናም ታዲያ ጽናት ናት ወይስ ማን ነው? ጽናት ተቀይራለች እኮ አይ ደግሞ በኋላ ቆይታ ትረሷለች በማለትም ራሷን በራሷ እያብሰለሰለች ነበረ። ራኬብም እንግዲህ በእህቷ ተናዳ በሀሳብ ጭልጥ ብላ ውጭ ላይ ቆማ ነበረ። ሰኒን የሚያስጨንቃት ሰውዬ ታዲያ ራኬብ እንዴት ነሽ በማለት ይመጣል። እሷ ግን በሀሳብ ጭልጥ ስላለች አልሰማችውም። ነካም ሲያረጋት ስታየው ለምን መጣ ትለዋለች። እንደዚህ እንደተበሳጨሽ አይቼ ነው። ታዲያ መበሳጨት አያንስሽም፣ ለማንም ሳያማክሩ መጋባት የለባችሁም በማለት ከእሷ ጎን እንደሆነ ያሳውቃታል። ወንድም እኮ ነው ያገባው፣ እንዴት ለወንድምህ አታግዝም በማለት እሷም ታዲያ ተወኝ በቃ ብቻ ልሁንበት ትለዋለች። ታዲያ አብሬሽ እንደሆን እፈልጋለሁኝ ወደምትሄጅበት አብረን እንሄድ በማለት እሷ ወደ ምታመራበት ከኋላዋ ተከትሏት ነበር። ታዲያ ጓደኞቿንም ጋብዛለች፣ ጠርታለች። ያው የሰኒ እንዴት እንዳገባች
ጓደኞቿ የሚወቁ ብላ ራኬብ ጠርታቸው ነበረ። ታዲያ ቀድማ የተገኘችው ሙሩ ናት። ሙሩም ታዲያ ባየችው ነገር ማመን አቅቷታል። ሰኒን እንዴት ልታገቢ ቻልሽ? ማንንስ አገባሽ? በማለት ሰኒም ታዲያ እኔ ያለሁበትን ችግር ዋና ማንም ሰው አያውቅም፣ ግን ደግሞ አግብቻለሁ እመኑኝ በማለት ሙሩም በመጨረሻምና ከጎንሽ ነኝ ብላታለች። ኪራም ታዲያ በጽናት መከፋት በጣም ተጨንቆ ሙሩም ጋር ቢደውል ሙሩ ወደ ሰኒ ጋር እንደምትሄድ ትነግረዋለች። ሰኒም ስልኳን አታነሳም። ስለዚህ ያለው አማራጭ ኪያን ነበረ። ኪያን ጠርቷት እንድታናግራት ያደርጋል። ነገር ግን ጽናት አሁንም ሰው ልኮ ሳይሆን ራሱ ልቦናው አውቆ ይቅርታ እንዲጠይቀኝ ነው እሱ ነው የሚበጠብጠው እንጂ እኔ ምንም አላረኩም በማለት ለኪያም ትነግራታለች። ኪያም ታዲያ ጽናት እንደተባለችው አይደለችም። አሁን በጣም ኃይለኛና ክፉ ሆናለች። የማንንም ነገር መስማት አቁማለች። የራሷን ውሳኔ ብቻ ቤትሽን እንዳታፈርሺ በማለት በሀሳብ እያወራች ነበረ። ትንሿም እንግዲህ ከቤት ስለተባረረች ልብሷንና እቃዋን ደብተሯን እያዘጋጀች ነበረ። ከቤት ውጭ ከተባልኩ ውጭ ነው፣ ደግሞ ትምህርቴ ይቀራል እንጂ ስራ እንደሆነ የትም ሰርቻራለሁ ብላ ሚናም ብታረጋጋት ተነስታለች። ቀጣይ ቪዲዮ አብረን እናያለን። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ጽናት በዚሁ አቋሟ ትቀጥል ይሆን? ሰኒና ጆከርስ ታዲያ ለሰኒ የተላከላት ፎቶ የራኬብ ምን እንደሆነች አልታወቀም። ለራኬብ አንድ ፎቶ ልኮላታል። እሷን በድንጋጤ ወደ ውጭ እህቴን አንድ ነገር ያደርግብኛል በማለት ወጥታለች። ቪዲዮ እዚህ ላይ አብቅቷል። ቀጣይ አብረን እናየዋለን። በያላችሁበት ሰላም ሆኖልኝ ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ ወገኖቼ። መልካም ቆይታ ይሁንላችሁ። ወዳችኋለሁ።